ወድቋ በጣም በሚያሳዝን ሁኔታ እንግዲህ እዚህ ጋር ባለሀብቱ የኔ ቢጤ ሙከራ እያደረገ አስቡት። እንግዲህ እዚህ ጋር እንግዲህ እናትና ልጅ እየበሉ በነበረበት ሰዓት የኔ ቢጤው መጥቶ እንግዲህ ከሚበሉት ምግብ ላይ አንስቶ ይበላ ጀመረ። ልጁ ተናደደ። አንተ ምን እየሰራ ነው? ተውጣ ከዚህ ያለው የኔ ቢጤው እንግዲህ አንስቶ ከመሬት ላይ የወደቀውን አንስቶ በላው። ልጁ ተናደደና በጥፊ ፊቱን አንድ የመታውና ሂድ ከዚህ አለው። ያኔ እናቱ ልጇን ታረጋገችው። ረጋ በል እስኪ ግባ፣ ወደ ውስጥ ግባ፣ ተው ተረጋጋ፣ ና አለችው። የኔም ቢጤ ና እዚህ ጋር ቁጭ በል፣ እዚህ ጋር ቁጭ በል፣ ቁጭ በል እዚህ ጋር። መልካም እናት፣ ተው ተረጋጋ ልጄ፣ ተረጋጋ፣ እንካ ያዝ ይሄን ብላ ልጇ ምንድነው ማየምሰል ብላ እሺ፣ አይዞ ተረጋጋ፣ ብላ ተው ልጄ ተረጋጋ፣ ቆይ እርቦት ነው፣ ተረጋጋ። እኔ አያገበኝም ማለት ሂድ ከዚህ እኔ ምን አገበኝ ብላ እሺ፣ ተረጋጋ፣ አይዞ ቆይ ልጄ ተረጋጋና እስኪ ወደ ውስጥ ነው፣ ወደዚህ ቆይ ነው። ስታስጠላ ልጇ ምንም አልተዋጠለትም። በጣም እየተናደደ ነው። እናትዬ ግን መልካም ናት። ውሃም ታሰጠችው ለኔ ቢጤው። አይዞ እሺ አይዞ እያለችው ነው። ምንድነው እንደዚህ የሚያደርገው? ለምን መጣ ለዚህ? ተው ተረጋጋ፣ ረቦት እኮ ነው ልጄ፣ ቆይ ተረጋጋ። እንካ ውሃ ጠጣ። እሺ አጠጭኝ አላት። ይኸው በላስቲክ ያለውን ውሃ ቀደደችለት። እሷ አጠጠችው ማለት ነው። በጣም መልካም እናት። በቃ እንደዚህ እኮ ነው የሚደረገው። መልካም ሁን፣ ምን ችግር አለ? ርቦት ነው፣ ተረጋጋ፣ ቆይ አይዞ፣ እሺ አይዞ፣ ምግብን ብላ፣ ችግር የለም ብላ አንተ። እሺ እበላለሁ። እስኪ አንተ ምንድነው? ተረጋጋ። ይገጥማል እኮ እንደዚህ አይነት ነገር። አንተ ተው ተረጋጋ ብያለሁ እኮ። ይሄ እኮ በቃ ይገጥማል። ሰውን መርዳት ምን ችግር አለ? አይዞ፣ አንተ ምንም አይሰማሽ። ብላ፣ ምግብን ብላ፣ ዝም ብለህ። አዎ ልጅ ስለሆነ እማዬ ለምንድነው እንደዚህ የምትይው? ለምን እዚህ ተቀመጠ? ይውጣ ከዚህ ይሂድ። አይዞ ተረጋጋ። እሱን አትስማው። የራስህን ምግብን ብላ። አይዞ እሺ። ውሃ ትጠጣለህ? እሺ። ምን የተባረከች እናት ነው። አንተ ረፍ፣ ከኔ ጋር ነው የምትጣለው። ምንድነው እንደዚህ የሚያደርግ? ሂድ ከዚህ። ማን አለው እዚህ? አይዞ ብላ ከኔ ጋር ነው የምትጣለው። ብላ አይዞ አንስቶ ኧረ ይችል ብላ እያ እንዴ ይሄ እንደሆነ አያስተርፍልኝም። ኧረ እባክህ እኔም እበላለሁ። ምንድነው እንደዚህ የሚያደርገው? ጠጣ ተው እንካ ታጠብ። እሺ ታጠብ። ምግቡን በልቶ ጨረሰና እያስታጠበችው ነው እሷ ማለት ነው። በጣም የሚገርመው። እግዚአብሔር ይስጥልኝ፣ አመሰግናለሁ አለ። ምግቡን በላ ጨረሰ፣ አመሰግናለሁ አለ። እንግዲህ ትራፊው ነው ብላ አልተወችውም። እሷ እናቲቱ ልትበላ ነው ማለት ነው። ይሄን ልትበላው ነው እንግዲህ ምግቡን። በጣም ደስ የምትል እናት ናት። እሱ ደግሞ አጎንብሶ ዝቅ ብሎ አመሰግናለሁ አላት። እሱ ልጇ ግን በጣም ተናደደ። ለምን እዚህ መጣህ የሚል እያሳየ ነው። እሱም ደግሞ አመስግኖ ቻው ብሎ ሄደ ማለት ነው። ጉዳዩ የሚጀምረው ከዚህ ጀምሮ ነው። ሄደ፣ በቃ እሱ በላ ሄደ። ያም ምክንያቱም የሚፈልግ የነበረ ምግቡ ነው። ነገር ግን ተመለሰ። እዚህ ጋር ተመለሰ። እሷም ይኸው የእሱን ትራፊ እየበለች ነው። ትራፊ ነው ብላ አልተወችውም፣ እየበላች ነበረ። እሱ ግን ይቅርታ አላት። ይቅርታ ሌላ ነገር የፈለገ መስሏት ነበረ።
ምን ፈልገ ነው አለው ልጁ ማለት ነው። አሁን ምንም እንትን አላለም ማለት አልተዋጠለትም ነበረ ልጁ ምንም አልተዋጠለትም ነበረ። ነገር ግን ሰውየው ከእናቱ ጋር ነው። ልጁ በጣም ተናደደ። አሁንም ከዚህ እንዲሄድለት እንዲጠፋ ነው የፈለገ። ያመሃል እንዴ ምናምን እያለው ማለት ነው። ተረጋጋ እያለ እየመከረው ነበረ ይህ የኔ ቢጤ ማለት ነው። ነገር ግን አንድ ነገር አለው፣ አንድ ሚስጥር አለው ማለት ነው። አንድ ሚስጥር አለው። ይኸው እዛ ጋር ካሜራ ላይ ነበርክ፣ ከካሜራ ላይ ነበራቸዋል። ተገረመ፣ ልጁም ተገረመ፣ እሷም ተገረመች ማለት ነው። በጣም የሚገርም ነገር እንግዲህ ራሱን የያዘ ማለት ነው። ወይኔ ተበላሁ አለ። አዎ ይገጥማል እንደዚህ ነገር። በቃ እኔ ለራሴ ለሙከራ ያደረኩት ነገር ነው። እንደዚህ አትሁን፣ ክፉ አትሁን፣ በቃ ተረጋጋ፣ ሰዎችን መርዳትና ማገዝ ልመድ አለው ማለት ነው። እሷ ግን በጣም ምርጥ የሆነች እናት ናት። ልጁ በጣም እንግዲህ ተጸጸተ በሰራው ነገር ማለት ነው። እዚህ ጋር እንግዲህ እናት ወይም ይቺ መልካም ሴት እንግዲህ ሰርፕራይዝ የምትሆንበት ሰዓት ደርሷል ማለት ነው። እሱን ግን በጣም መከረው፣ ተጸጸተ በጣም እንግዲህ የምንሰራቸው ስራዎች በጣም ይቅርታ እያለው ነው። ይቅርታ ላይ አጎንብሶ ተንበርክኮ ይቅርታ እየጠየቀው ነው። ይቅርታ አለ በቃ ይቅርታ። አይገርም? ይቅርታ አለ በቃ ማለት ነው። ይቅርታ እስካሁን እንደተንበረከከ ነው። እዚህ ጋር መጣ ማለት ነው። እንግዲህ ሽልማቱ እዚህ ጋር ይጀምራል ማለት ነው። ይህ የኔ ቢጤ እንግዲህ ይህንን የመሰለ ብር ለእናቴ ለዚች መልካም የሆነች ሴት ዋው! የማይታመን አላመነችም ማለት ነው። እቅፍ አደረገችና ሲቀፈኝ አለች። ይኸው ልጇ ደግሞ እንግዲህ በጣም ይቅርታ እያለው እስካሁን ድረስ እየለመነው ነው። በጣም ይቅርታ እያለው ነው። እንቁልጭ እያለችው ነው እንግዲህ ልጇን ማለት ነው። ይህንን የሚታቀፈችው በጣም የተባረከችና መልካም ሴት አመሰግናለሁ አለች። ይኸው ቻው እያለችው ነው። ልጁ እስካሁን እንደተንበረከከ ነው እና የሚጸጸትን ስራ አንስራ መልእክቱ ነው።